አሁን ጊዜው የኔ ነው። 120 ምናምን ሚሊዮን ሰው አለ። አንድ ብቸኛ ስም ነው ንቃተ ህሊና። አልጠራጠርም። እየተቀበርኩ እየሞትኩ እንደሆነ ነው የተሰማኝና ጠፍቼ ነው የመጣሁት ሁላ። የሆነ ሰዓት ላይ እንቁራሪት ምናምን ብዬ ቪዲዮ ሰራው። ፌንት በላ ዛሬ ነገ ሳትል አዲስ አበባና ለወጥቶ ኤቭሪዋን ላይክ ዛኔ ፋይቱን ሲያዩ በጣም ያላለቀሰ ቲቪ የሰበራለ እቃ ይሰባበራለ። ኦፍ ኮርስ እንዴ ብዙ ለምድ ወስጄ አሁን ጆኒ ጋር እየሰራው አንዴ ያለሁት ከራሱ ከጆኒ ጋር እኮ እየሰራን ነው። እና አሁን ሮቤል አለቀለት ነው የምትለኝ? ማለቅ ብቻ ይገልጽ። ሪንግ ላይ እንዳይበቀልህ። ሪንግ ላይ ግንባሬ ላይ ልስም ነው እንደሚገባው ሲል ምን ማለት ፋይት ልንገዳደል እኮ ነው የምንገባው። እንደሚደበደብ እሱ ራሱ በስነ ስርዓት ያውቃል። ተዘጋጀህም አልተዘጋጀህም መደብደብ ስለማይቀር ኢንጆይ አድርግ አሁን ያለውን እይታ ያለውን ትኩረት። ሰከላን ነው የተከታተላችሁ የምትገኙት። እንግዲህ ከተማችን ውስጥ ሞቅ ደመቅ ካሉ ክንውኖች መካከል የኤምኤምኤ ፋይት ወይም ሚክስድ ማርሻል አርት ከተሳሳትኩ በባለቤቶቹ ታረማለሁ ፋይት በጣም ተወዳጅ ሆኗል። ባለፈውም በጣም በጉጉት የሚጠበቁ የሚታወቁ ሰዎች ነበሩ። አሁንም ቀጥለውታልና ከነሱ መካከል አንዱን እንግዳ አድርጌ ነው ወደዚህ የጠራውላችሁ። ዮሐንስ ምስክር ይባላል። በዚህ ስም ብጠራው አታውቁትም። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። እኔን ይጨምራል። አሁን ጊዜው የኔ ነው። ፓም 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 ጠጋ ማለት ይቻላል። እኔ አልፈራህም። እንኳን ደህና መጣ። እንኳን ደህና ቆየሽ አንበርሲት። አንበሳው አሁንማ በቃ ፋይት የለም። ይሄ ነገር እጄ ላይ ቢሆን ግን እርግጠኛ ነኝ እንደታሰረ ሾልካል። እንዴት ማለት? አልጠራጠርም። እንደሱ ነው። አዎ በጣም አይደለም። ሳይዞች አሉ ግን ለኔም ይሆናል ለዚህ ኦፍ ኮርስ እንኳን ደህና መጣ። በድጋሚ ዮሐንስ ምስክር ብዬ ጠራውና እኔ ራሴ አላውቅም። ዮሐንስ ምስክር ስለ አላውቀውም። አትከታተልከው ልትቀይረው ነው አሉ። ፍርድ ቤት ሄደሃል? አዎ ቀይራለሁ። በንቃተ ህሊና ስንት ዓመት ደሃው ነው አርጓ ቆይቶኝ ዮሐንስ አልሰማሁም። እኔ ክፉ ነገር አልናገርም። የባለፈው አሸናፊህም ዮሐንስ ነው ስሙ። ዮሐንስ ጆን ያ እና ይቅር አልክ። ይሄ ስም በቃ ዮሐንስ አልፈልገውም። ንቃተ ህሊና በጣም የሚመጥነኝ ስም ነው ብዬ ነው የማስበው። ንቃተ ህሊና የእውነት በፍርድ ቤት በትክክል ልታስቀይረው? ኦፍ ኮርስ በስነ ስርዓት ንቃተ ህሊና ምስክር። ማን ያወጣው መጀመሪያ ንቃተ ህሊና? ሁሌ ምስክር እኮ ሲጀመር ንቃተ ህሊና ነው አይደለ? በንቁ አእምሮና አይን ያየ ሰው ነው ምስክር የሚሆነው። ንቃተ ህሊና ምስክር does really make sense ለኔ። በጣም አይገርም እንዴ? እኮ ማን ያወጣልህ? ራስህ? ምንድን ነበር መነሻ? አሁን በጣም የሚያነቃቃ ነው ራሱ ንቃተ መነሻዬ ንቁ ነኝ ብዬ ማሰቤ። አሁን ባለፈው አብዛኞቻችሁ አይታችኋል አይደለም? የመጣውበት መንደር እዛ ጋ ከዛ በፊትም ሳንጸባርቅ የነበሩ አይዲያዎች አሉ። ከነዚህ ተነስቼ ንቃት ብዬ ራሴን ሰየምኩ። ስለዚህ በቅርብ ጊዜ መቀየሩ ግድ ነው። አዎ በቅርብ ጊዜ እንደ ቤተሰብ አውጥተው ይሄን ሁሉ ጊዜ አስጠርተው ቆይተው አልገጠመማ። አልሄደም ካለ እንደ ለቁልምጫ ብዬ ነበር። ያው ንቃተ ነው የምንልህ እኛም ራሳችን። ንቃት ተብለሽ ስትጠሪ ራሱ ደስ አይደል? ደስ ይላል። አዎ ንቁ ደስ የሚል ነው በጣም። እኔ ወድጄዋለሁ በጣም። አይ ቆንጆ ነው። እንደ ዋና ስም ደግሞ there is no one ንቃተ ህሊና። the only person ንቃተ ህሊና እኔ ነኝ። the only person ኢትዮጵያ ውስጥ 120 ምናምን ሚሊዮን ሰው አለ። አንድ ብቸኛ ስም ነው ንቃተ ህሊና። አልጠራጠርም። yes ከዚህ በኋላ ምናልባት ከተሰየሙ ልጆች ሊሆን ይችላል። ግን በጣም የሚገርም ነው በጣም። በተለያዩ የህይወት መንገዶች ውስጥ ሄደህ አልፈህ ከደረስክ በኋላ እንደገና እኛን ወደኋላ መለስክና ቤተሰብህን፣ የትውልድ ቦታህን፣ ልፋትህን እኔ በጣም ብዙ ቪዲዮዎችህ የመጡልኝ አንተን በደንብ በዚህ ፋይት ካወቅኩ በኋላ ቀደም ያሉት የምትሰራቸው የነበሩት ቪዲዮዎች ሁሉ ማየት ቻልኩኝ። ብዙም ሰው እንደዛ ነው ያየህና ብዙ ነገር አልፈህ የመጣህ ልጅ ነህ። በስነ ስርዓት አዲስ አበባ 2 ጊዜ በተለያየ መልኩ ተቀብለሃለች። ቦንጋም እንደዛ ንገረኝ። እሱ መጀመሪያ ጊዜ አዲስ አበባ ስትመጣ የነበረው
መጀመሪያ ጊዜ አዲስ አበባ ስመጣ ያው አዲስ አበባ ኖክአውት ነው ያደረገች። ትሬን አድርገን የመጣኸው እንደገና የመጣሁት እና እዛኔ ስመጣ በጣም ህፃን ልጅ ነበርኩኝ። ላይክ 14 15 ዓመት ጠፍቼ ነው የመጣሁት። ከዛን እንዳሰብኩት አልሆነም ነገር እዚህ ስራ ሰርቼ ቤት ተከራይቼ ምናምን ለመኖር ነው። ላይክ በዛ ወይ ህይወትን ለማስቀጠል ነበር ሐሳቤ ማለት ነው። ምክንያቱም እዛ ገጠር ኤሌክትሪክ የለ፣ በዛን ሰዓት ስፔሻሊ መብራት የለ፣ ምን የለ፣ ዝግ ነው ኤቭሪቲንግ። መንገድ ሁላ የለም። አሁንማ ይመስገን መብራትም ገብቷል፣ መንገድም እየተሰራ ነው በደንብ። ግን ከዛ እዛኔ ላይክ ጨለመብኝ። እሺ የሆነ እየተቀበርኩ እየሞትኩ እንደሆነ ነው የተሰማኝና ጠፍቼ ነው የመጣሁት ሁላ። ከዛ መጣው እንዳሰብኩት አልሆነም። ስራ ስትይ ተያዥ ምናምን ብዙ ስታፎች አሉ፣ አልቻልኩም። ከዛ ጎዳና ላይ ሁላ የወጣሁበት ሁኔታ ነበረ። ከዛ ሳይ ሊትራሊ እየተበላሸው ነው በጣም ሱሶችን ምናምን ጀማመር። አሃ ይሄ ነገርማ እየጠፋው ነው ብዬ እንደምንም የሆነ የባቡር መንገድ እዛ ነው እየተሰራ ነበርና አንዱን ለምኜ ስራ አሰራኝና እባክህ ወደ ቤት መሳፈሪያ ሰርቼ ልሂድ ብዬ ጠየቅኩት። አስገባኝ፣ ስራ ሰራው፣ ተመለስኩ። ከዛ ወደ ትምህርት ገባው በቃ። ከዛ 10 ምናምን ዓመት ቆይቼ ደግሞ ተመልሼ አሁን መጣሁ ጡንቻ አውጥቼ። ያኔ የዘረረህን መልሰህ ኦፍ ኮርስ እንዴ። አዎ በአሁኑ ስትመጣ አጋጣሚዎችም እድሎችም እንበለው አላውቅም፣ ብቻ ጥሩ ጊዜ ላይ ነው። አጋጣሚ አይደለም ያው ተመልሼ ሄጄ ዶስ ሙሉ አመታት ራሴ ላይ እየሰራው ነበር። ስፔሻሊ ሜንታሊቲ ያለኝን ሜንታሊቲ በጣም ነው የምወደው። ኮንፊደንስ ያውን ደስ አይልሽ? አዎ ከመጀመሪያው ጀምሮ ሳይ በደንብ ራሴ ላይ ሰርቼ ላይክ ብዙ ነገሮችን ሳነብ ነበረ፣ ሳጠና ነበር፣ ትምህርትን በስነ ስርዓት በደንብ ማር ነበረ። እነሱ ነገሮች ብዙ ኦፖርቹኒቲ እንድፈጥር ክህሎት ሰጡኝ ብዬ አስባለሁ። ከዛም በኋላ ነው ሞር ተደራጅቼ ነው የመጣሁት። እንደዚህ ጠንክረህ መጣ። በእርግጥ አጋጣሚ ልልህ የፈለኩት አሁን ይሄ ስፖርት በደንብ ማርሻል አርት ምናምን በታወቀበት ብቻ በእናንተ ነው አሁን እንደ አዲስ የተነቃቃውና አዎ በደንብ ለዚህ የበቃውና በተለይ በአንተና በጆኒ መካከል የነበረው ገና ምንም ሳይጀመር የነበረው ፍክክር፣ ቃላት ስንዘራ በጣም ሁለታችንም የሚገርመው ነገር በቃ ሁለታችንም ተመሳሳይ ሌቭል ላይ ነው ያለነው በሜንታሊቲ ምናምን እና ለዛ ነው ነገርየውን በጣም ሳይታወቅ እንደዚህ ቡም ያደረግ ነው እና በሚገርም ነበር። የሚገርሙ ደግሞ በጣም ደጋፊዎች ሁለታችሁም አሏችሁ። ቀድሞ ያልተሰራ ነው። ሁለታችሁንም እኛ እንደ ህዝብ አናቃችሁም ነበር፣ ግን ስትመጡ በቃ በሆነ መንገድ እየገነባችሁት መጣችሁ። ኦፍ ኮርስ ያ እንደው ስትተነኳኮሱ የነበረችበትን ጊዜ አስታውሰኝ። አንተ አንድ ነገር ትለዋለህ በቪዲዮ እሱም የሆነ ነገር ይላል፣ ሪአክሽን ያሳየኛል፣ ይበሳጫል። ከዛ ሰው ሲበሳጭ ደግሞ ዊክነስ ነው የሚያሳይሽ። ከዛ ያቺን ቁስል ተደጋጋሚ አታክ ታደርጊያለሽ። የሆነ ሰዓት ላይ እንቁራሪት ምናምን ብዬ ቪዲዮ ሰራው፣ ፌንት በላ ዛሬ ነገ ሳትል አዲስ አበባና ለወጥቶ ከዛ እጄ ለግድ ዘባብላለሁ ነው ጨዋሃና ሳኩኝ እኔ ላይክ ይሄ ልጅ ደካማ ጎኑን አገኘሁት እና ተደጋጋሚ በቃ ያንን ነገር ትሬንድ አደረኩትና ከዛም በኋላ እሱም በጣም አግሬሲቭ የሆነ በቃ ኢሞሽናሊ ሪአክት እያደረገ ሲመጣ መልስ መስጠት ጀመረ። በቃ እንዲሰጥ አገባ ተጀመረ። እዚህ ደመቀ ለውድድሩ ደመቀ። ቅድም አዲስ አበባ ለመጀመሪያ ዘረረችህ፣ በኋላ ጠንክረህላት መጣ። ቦንጋ ደግሞ እንደዚሁ ከዚህ ስትሄድ መጀመሪያ ቤተሰብም ጋር ተሸንፈህ አቅቶህ በቃ ወጥቼ ሳርቼ ብዙ ነገር ለውጣለሁ ብለህ ነበር። በቃ አልሆነም፣ ግን ፈጣሪም ረድቶሃል። በጥሩ ሰዓትም ተሰብስበህ ተመልሰሃልና ያኔ ስትሄድ በሽንፈት በበቃ በመውደቅ ተመለስክ። አሁን ስትሄድ ደግሞ መውደቅ ብቻ የክብር አቀባበል በሚቀበል ሁኔታ ደግሞ እንደገና ተቀበለች። ኦልሬዲ እዛ ያቁኛል። እኔን እዛ ጋር በጣም ብዙ ኮንተንት ክሬት አደርጋለሁ ምናምን ውስጣቸው ነኝ። በቃ ላይክ እንደ ቤተሰብ ነው። እዚህ መጥቼ ኤቭሪዋን ላይክ እዛኔ ፋይቱን ሲያዩ በጣም ያላለቀሰ ቲቪ የሰበራለ እቃ ይሰባበራለ በጣም ኢሞሽናል ሆኗል። የተጎዳውን ሁሉ አይመሰላቸው እና ተመልሼ ሲሄድ እንኳን መጣህልን ነው የነበረው ኢነርጂና was crazy በጣም የሚገርም ነበር። በጣም ያንተና የጆኒ ሁለት የተለያየ አይነት የተራራቀ አይነት ላይፍ ስታይል የስፖርትም ሂደት ነበራችሁና ውድድሩ ላይ ምናልባት ብዙ ሰው ያው የታወቀ ነገር ስለሆነ
የጨዋታው ያለቀበት ደቂቃ በጣም ብዙ ነገር ሲያባብል ነበረ። መጀመሪያ እኛንም እናንተ ስትተነኳከሱ እኛንም እንትን አድርጋችሁን ነበር። ከዛ ቶሎ ሲያልቅ እንዴ ብዙ ነገር ፈልገን ነበር ብለናል። የጌሙ ባህሪ ቦክስና ምክር ለሰጪው ይቀላል ይባላል። የጌሙ ባህሪ ነው። ላይክ አሁን ኤምኤምኤ ያው በኤምኤምኤ ታዋቂ እንትኖች ዩኤፍሲ ምናምን ናቸው እና አሁን በዩኤፍሲ ደረጃ ላይክ በዛ ደረጃ ፋይት የሚያደርግ ሰው ማለት በጣም የበሰለና ብቁ የሆነ ሰው ማለት ነው እና በ5 ሰከንድ ያለቀ ጌም አለ ላሳይሽ ሁላ ይችላል። ከዛም በ40 ሰከንድ ያለቀ አለ። ላይክ ተበታሽ አለ። ቀላል ነገር ነው በቃ ያልቃል። ምንም እንትን የሚያደርግ ነገር አይደለም። ደግሞ ስፔሻሊ ግራፕል የሚታገል ሰው ጋር ከሆነ ፋይት የምታደርጊው ወደሱ ዓለም ከወሰደሽ ለምሳሌ ዋና ሳትሺ የሆነ ሐይቅ ውስጥ ብትገቢ ምንም ያህል ደቂቃ ቆየሽ doesn't make sense አትወጪም ሰርቫይቭ አታደርጊውም። እንደዛ አይነት ነገር ነው ሀፐን ያደረገውና ያንን ደግሞ በመማር መቅረፍ ነው። ምን ልምድ ወሰድክበት? ኦፍ ኮርስ እንዴ ብዙ ልምድ ወስጄ አሁን ጆኒ ጋር እየሰራው አንዴ ያለሁት ከራሱ ከጆኒ ጋር እኮ እየሰራን ነው። መለሳችሁ በጣም ጥሩ ጓደኛ ማለት እችላለሁ። ጥሩ ነገሮች አየንና ደስ የሚል ስሜት ተፈጠረ። በቃ ስፖርተኛ ስፖርት ነው አላማው፣ እውቀት ነው። ላይክ በሌላ ሙያ ብንወስደው እንዴት አናሎጂ ብሰጥሽ ደስ ይለኛል። አሁን ለምሳሌ ድራይቪንግ ካንቺ በፊት 2 ዓመት ድራይቭ ያደረገ ሰውዬ ዛሬ ጀምረሽ ላይክ ስታዩ አስማት ነው የሚመስለው። እሱ ድራይቭ ሲያደርግ አንቺ ስትሞክሪ ኮንትሮል አታደርጊውም። አክሰለሬተር ስትረግጪ በጣም ይሮጥብሻል። መሪውን ኮንትሮል አታደርጊውም። ግን ለሱ በጣም ኢዚሊ ነው ኮንትሮል የሚያደርግ። ሶል አባውት ኤክስፒሪየንስ፣ ሶል አባውት ኖሌጅ። በቃ እሱ ኖሌጅ አለው፣ ኤክስፒሪየንስ አለው። አእምሮ አውቶ ፓይለት ሞድ ውስጥ ገብቶለታል። በቃ ምን እንደሚያደርግ ያውቀዋል። ይሄንን ኢጎን ገሎ ገብቶ መማር ነው። ስለዚህ ያንን ነው የወሰንኩት እኔ ኢሚዲየትሊ። እና አሁን ሮቤል አለቀለት ነው የምትለኝ? ማለቅ ብቻ አይገልጽም። የኢንዶሚ ታሪክ ነው የሚደገምበት። አሁን ኢንዶሚ እያሉ እኔ ላይ ሲያሾፉ ነበር። ስምህ ልታወርሰው ነው? እንግዲህ ጥሩ ነው መዛዛት። ከሰሞኑን ጋዜጣዊ መግለጫ ነበረ። ፊት ለፊት ደግሞ ደስ ይላል። እነዚህ ተፎካካሪዎች የምትገናኙበት የራሱ የስፖርቱ የሆነ አይነት ኢቨንት ክንውን ነገር አለውና ጥፊዋን ነገር ሪንግ ላይ እንዳይበቀልህ። ሪንግ ላይ ግንባሬ ላይ ልስም ነው እንደሚገባው ምን ማለት ፋይት ልንገዳደል እኮ ነው የምንገባው። ስለዚህ አይ ዶንት ኬር እንደፈለገ ይሰማው። አይ ዶንት ኬር። ሁለተኛ ደግሞ ዲስሪስፔክቱን እሱ ነው ያስጀመረው። እኔ አላውቀውም ነበረ። ከመሬት ተነስቶ the first ቪዲዮ እኔ ላይ ሲሰራ በስድብ ነው የጀመረው። እኔና ጆ ላይክ አሁን ስልኬን የት ነው ያደረኩት አሳይሻለሁ። መጀመሪያ በቃ ንቃት፣ በደንብ ተዘጋጅ፣ 1 ሚሊዮን ብር ለመብላት ተዘጋጅ። እኔም እየተዘጋጀው ነው ምናምን በክብር ነበር ስናወራ የነበረው። መሀል ላይ ለኔ እንትን በቃ በተለያዩ ነገሮች ወጣ። እዛኔ ጥል ተጀመረ እንጂ እኔን ፋይት ማድረግ ቢፈልግ ሰው ሁሌም እኔን አንቋሸው እኔን ተሳድበው አይደለም። አትሊስት እዚህንን ማርሻል አርት አነቃቅቻለሁ። ሪስፔክት ለኔ ሊያሳይ ይገባል። ንቃት ያረከው ነገር ደስ ብሎኛል፣ እንዲህ ፋይት ላደረገ ፈልጋለሁ ቢል ደስ ይለኛል። ከመሬት ተነስቶ ንቃት ማለት እኔ ከመምጣቴ በፊት ብለህ ተቀጠቀጥክ፣ ቦንጋ ተመልሰ ገባ ምናምን ብሎ ነው በኔ ቪዲዮ መስራት። I was like what who is this guy? እኔ ሊትራሊ ለጆኒ ነበር ስዘጋጅ ነበረው እና ሌላ ሰው ለኔ በጣም ቀላል ነው የሚሆነው። እና ዛኔ ጀስት ፎሎወርስም ላይክ 1000 ምናምን 2000 ምናምን ፎሎወርስ ነበር። ቪዲዮ አይደርሳቸውም ብሎ ነው መሰለኝ የሰራው። ቪዲዮ አይደርሳቸውም ብሎ ነው የሰራውና አየውና ተውኩት። ሁለተኛ ተደጋጋሚ እየሰደበኝ ቪዲዮ ይሰራል ተደጋጋሚ እና እሺ አልኩና የሆነ ሰዓት ላይ ላይክ አረኩለት። አየሁት ማለት ሪፖስት አረኩለት። ከዛ አዌር መሆን ጀመረ እሱም። ከዛም በኋላ ተቀበልኩት። መጣ ፊቱን ሳይ እነዛ ዲስሪስፔክቶች ናቸው። ስለዚህ የዲስሪስፔክትን ጥግ ደግሞ አሳየሁት። that's what I did። እንቁላሉ ተመሳሳይ ነገር ነው። ፋይት ላይ ደግሞ ያለ ነው። ፋይተርሽ ሞር ኢሞሽናሊ ሪአክት ሊያደርግ ይገባል። ስለዚህ ያ ስሜት እንዲፈጠር የሚደረግ ሪአክት ካላረገ ጥሩ አይመጣም። you have to be emotional
ትሪገር መደረግ መቻል አለበት። ዛኔም ነው ጌሙ አሪፍ የሚሆን ሞር አግሬሲቭ ጨዋታ የሚኖረው ማለት ነው። ታስፈራይደድ እና ቀሪውን አብረን እናያለን። ግን እንደ ድሮ ፉገራ ብቻ አይሆንም። አሁን የለኮስከው አንተ ነህ በራሴ በገጀራዬ እንዳይሆንብህ ምንም አይነት ነገር ከሱ ውስጥ ቢወጣ አንደር እኔ ኮንትሮል ነው የሚሆነው። ምንም ጥያቄ የለውም። እኔ ኮንፊደንሳችሁ ደስ አንበሳ ይለኛል። ቢመጣ ኮንትሮል አደርጋለሁ። እስካሁን የሰራሁት ነገር ለሱ ከበቂ በላይ ነው። ስለዚህ አሁን እኔ ኮንትሮል ሳደርገው አሁንም ለሙያው ያለውን ለእውቀት ያለውን ነገር ነው ማሳየው። መጣው በ30 ሰከንድ ተደበደብኩ። አሁን ደግሞ ለደበደብ ነው ተምሬ መማር በቃ ሁሌም ያሸንፋል። መማር እንደሚያሸንፍ ነው ማሳየት የምፈልገው ነው። ጆኒ ምንድን ነው የሚባለው? ጁጂትሱ ግራብ ቴክኒኮቻችሁ ግራምፕሊንግ እና ስትራይከር ነው መሰለኝ አይደል? የየግል እንትንህ ነው እንደ ስትራይክ ማለት መምታት ነው። ቆመሽ የምትጫወት ስፔሻል የምታረግበት ነገር ነው። እንዴት ነው? ያው ትግልና እንትን ማለት መለማመድ ማለት ነው። ግን ሁሉም ሰው ሁለቱንም ላይ እንትን ላይሆን ይችላል። ይሆናል እንደዛም ይሆናል። ግን አንዳንዴ ግን ሞር የሚመችሽ ላይ ታዘነብያለሽ። ላይክ ሁሌም በተፈጥሮ ሰው የሆነ የሚመቸው ሞር የሚያዘነብለው ቦታ ይኖራል። ስለዚህ እኔ ደግሞ ሞር አሁን የሚመቸኝ ስትራይኪንግ፣ ከዚህ በፊትም የሰራቸው ነገሮች ስላሉ የበለጠ ስትራይኪንግ ይመቸኛል። ደግሞ ስትራይኪንግን በጣም የሚቋቋም ሰው ካለ ወደ ግራፕሊንግ ወስደዋለሁ። የእሱን ደካማ ጎን እፈልጋለሁ። ዳሳውት ጎስ ሮቤል አንተን አይቶሃል ስትፋለም አይተዋል አንተ እሱ እንጂ እሺ ጥፊውንም ቀምሷል። እሺ አይተዋል ስትይ አይ እኔ በደንብ ነው አይተዋል። አንተ እሱን አይተኸዋል? ገምግመኸዋል? ፋይት ሲያደርግ አይተሃል? ፋይት ሲያደርግ ሳይሆን ያው ሞያ ያለው ሰው ቅድም እንደነገርኩሽ አሁንም በአናሎጂ ላስረዳሽ። ገና 2 ወር መኪና የነዳ ሰውዬ ቁልፍ ስትሰጪው በበር አከፋፈቱ ታውቂያለሽ። በር ገፍቶ ሲገባ ታውቂያለሽ። this guy ነው የምትይው። ስለዚህ በሚያሳያቸው እንትኖች ያለውን ነገር ያለውን ሌቭል አውቃለሁ በስነ ስርዓት። ከኔ ሌቭል ጋር በፍጹም አይገናኝም። ስለዚህ ወዩልህ እያልከው ነው እንግዲህ። አዎ ያውቃል። እንደሚደበደብ እሱ ራሱ በስነ ስርዓት ያውቃል። ለታዋቂ መሆን ሪስክ ወስዶ ነው የመጣው። ዛኔ ኮንፈረንሱ ላይም ብያለሁ። ይሄ ስግጥ ፍምስ የሚለው ፕሪንሲፕል ነው አንተን እያጠፋህ ያለው ብዬዋለሁ። ስለዚህ እሱን ተከትለን የተበላሸው ልትደበደብ እንደመጣህ ታውቀዋለህ ብዬዋለሁ። መልእክትህ ይደርሰዋል ብዬ አስባለሁ። በጅምላ እንደው ኧረ አድርስለት የፈለግከውን አይነት ተዘጋጅ እንዳለ ጊዜው ደርሷል። ባይሆን ተኝተህ ብላ። አሁን ተኝተህ ብላ። ተዘጋጀህም አልተዘጋጀህም መደብደብህ ስለማይቀር ኢንጆይ አድርግ። አሁን ያለውን እይታ ያለውን ትኩረት ሰው አሁን ካንተ አካባቢ የመጡ ልጆች አሁን ፎቶ ለመነሳት ቪዲዮ ለመፖስት ይፈልጉሃል። ዙርና ፎቶ ተቀረጽ፣ ቪዲዮ ምናምን ስራ። ከዛም በኋላ ትገባለህ ተመልሰህ። እሺ በዚህ ውድድር በዚህ ጨዋታ ያየነው ነገር መሸነፍ ማሸነፍ ብቻ ሳይሆን ተሸንፈህም በጣም ዝነኛ ነው የሆንከው፣ ወይም በጣም ተወዳጅም በቃ ጥሩ ነገር ነው ያገኘኸው። እሱን ነገር ወድጄዋለሁ እና ከዚህ በኋላም እነዛ ስሜቶች እየቀጠሉ ይሄዳሉ ብዬ አስባለሁ። አንተ እንደ ስፖርተኛ ምን አይነት ነገር ነው የተቀበልከው? ምንድን ነው የሰጠህ ይሄ ተሞክሮ? እኔ በህይወቴ ላይ በመማር ማምን ሰው ነኝ። የትኛውም ሰው አንገቱን ደፍቶ አእምሮውን ከፍቶ መማርን የሚፈልግ ከሆነ እውቀትን የሚሻ ከሆነ የፈለገውን ነገር ህይወት ላይ ማድረግ ይችላል። ስለዚህ ይሄኛው ነገር ለኔ ሞር እንድማር ሞር ፕሮፌሽናል እንደሆን ነው ያደረገኝና ሂደት ነው። ችግኝ የሆነ ቦታ ጥለሹ ነገ መተሽ ተመሳሳይ ደረጃ ላይ አይደለም የምታገኘው። ሁሌም ስትዩ ስር ሰዶ ማደግ ይጀምራል። ነገ መተሽ ሌላ ነገር ነው የምታገኘው እና የኛም ላይፍ እንደዛ ነው። እውነት አእምሯችን ከሌላ መረባበሽ ከሱስ ሊሆን ይችላል ከሁሉ ነገር ንጹህ ሆኖ መማርን ብቻ ፈልጎ የሚቆይ ከሆነ ለሰው ልጅ ብልጽግና ጀስት ተፈጥሮው ነው። ስለዚህ እየተማርኩ ነው እየበረታው። ካንተም ደግሞ በተለይ ወጣቶች ልጆች አንተን ያውቁህ ነበረ። ከተማቸው ልጅ ነህ፣ ወጥተህ እዚህ ደረስክ። ለመነቃቃት ተፈጥሯል ብዬ አስባለሁ። ስፖርቱ ላይ ቦጋ አካባቢ እንዴት ነው? በደንብ እየሰሩ ነው ልጆች በየጎራው በደንብ እየሰሩ ነው። ግን ያው እኛም ሞር ስንደራጅ አክሰሱን አቅርበን ያለንን ሞያ እውቀትን የምናካፍልበትን ሁኔታ እፈጥራለሁ ብዬ አስባለሁ። እንደዛ ሀሳቡ አለኝ።
እንጠብቃለን በጣም እንግዲህ ከዚህ በኋላ ሪንግ ላይ ነው በቃ ሌላ ምንም ነገር አያስፈልግም። ምን ይባለው ነው ብለናል። አዎ የምታመሰግነው የምትጨምረው ነገር ካለ ደግሞ በውድቀቴም በኤቭሪ ሲቹዌሽን ከጎኔ ያላችሁ ጠንክር በርታ ያላችሁ የምታበረታቱኝ ሰዎች በጣም ነው የምወዳችሁ ማከብራችሁ። ቆንጆ ነገር አሳያችኋለሁ። እንዳልኳችሁ ህይወት እድገት ነው። ይሄድን ነው ወደ ፊት ለፊት። ይሄ ነው መልእክቴ። መልካም እድል። ቴንክ ዩ። ተከላይ ቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ